በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራተ በኩራት ልጆች እንኳን ለሰማዕቱ ለቅዱስ እስጢፋኖስ ዓመታዊ ክብረ በዓል እንዲሁም በዚህች ቀን የሚታሰቡ ቅዱሳን ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ለእናንተ ምንም የማያስከፍለውን ለኛ ግን ትልቁን አገልግሎት የምናስፋፋበት ስለሆነ ሁላችንም እየተጋገዝ ሚዲያችንን እንድናሳድግ ስንል በታላቅ ትሕትና እናሳስባለን። እስጢፋኖስ በቤተ ክርስቲያን ውስጥ መበለቶች እንዲያገለግል የተመረጠ የግሪክ አይሁዳዊ ነበር። ይህ ማለት ግን መንፈስ ቅዱስ የሰጠውን አስደናቂ ስጦታ በሌሎች መንገዶች ከጥቅም ላይ ሊያውል አይችልም ማለት አይደለም። ሐዋርያትን መስበክ፣ ማስተማርና መፈወስ የኛ አገልግሎት ነው ብለው በቅናት መንፈስ ተይዘው የእስጢፋኖስን አገልግሎት አላገዱም። ሐዋርያት መንፈስ ቅዱስ በወደደው ሰው ሁሉ አማካይነት ሊሰራ እንደሚችል ተገንዝበው ነበርና። ስለሆነም መንፈስ ቅዱስ ለአንድ ሰው ስጦታዎችን በሚያድልበት ጊዜ ሐዋርያት የአገልግሎት በር ማወቅ ይኖርባቸዋል። አንዳንድ አገልግሎቶች መፈጸም ያለባቸውና ክብርንም መውደድ ያለባቸው እነርሱ ብቻ እንደሆኑ በማሰብ ሰዎችን አጥብቀው የሚቆጣጠሩ ከሆነ ደስ የሚያሰኘውን ሰው የመምረጥና የመገልገል መብት ያለውን መንፈስ ቅዱስን መቃወማቸው ነውና። አንድ ሽማግሌ በቤተ ክርስቲያን ውስጥ የአንድ ሰው አገልግሎት በሚወሰንበት ጊዜ መንፈስ ቅዱስን መቃወሙ ነው። ይህ ችግር ዘወትር ስለሚከሰት የመንፈስ ቅዱስ ስጦታ ያላቸው ሰዎች ለብዙ ዓመታት ያገለግሉበትን ቤተ ክርስቲያን ጥለው በመሄድ በነፃነት ለማገልገል ወደሚችሉባቸው አብያተ ክርስቲያናቶች ይፈሳሉ። እስከዚህ ጊዜ ድረስ የማስተማርና የመፈወስ አገልግሎት ሲያከናውኑ የነበሩት ሐዋርያቱ ብቻ ነበሩ። አሁን ግን እስጢፋኖስ እንደነርሱ ከፍልስጤም ውጭ የኖሩ አይሁዶችን ለማስተማር ነፃነት አገኘ። በኢየሩሳሌም ብዙ ምኩራቦች ነበሩ። ከነዚህም መካከል አንዳንዶቹ የፍልስጤም አይሁድ ያልሆኑ ሰዎች የሚሰበሰቡበት ነበር። ከምኩራቦቹም አንዱ ነፃ የወጡ ሰዎች ምኩራብ ይባል ነበር። በዚህ ምኩራብ ውስጥ ሲሰበሰቡ ከነበሩት ሰዎች መካከል አንዳንዶቹ ከቀሬና፣ ከእስክንድርያ፣ ከቂልቅያና ከእስያ የመጡ አይሁዶች ነበሩ። እነዚህን አይሁዶች ባሪያ ሆነው ያኖሩትና በኋላ ነፃነታቸውን ያገኙ ነበሩ። እነዚህ ሰዎች ቀድሞ ባሪያዎች የነበሩ ከመሆናቸው በተጨማሪ ከፍልስጤም ውጭ የመጡ በመሆናቸው አንድ ላይ ተሰባስበው የራሳቸውን ምኩራብ አቋቋሙ። 12ቱ ሐዋርያት በሙሉ ከፍልስጤም አካባቢ የመጡ በመሆናቸው ተቀባይነትን ለማግኘት ወደማይችሉባቸው ምኩራቦች እስጢፋኖስ ሄደ። ስለ ክርስቶስ ወንጌል በሚናገርበት ጊዜ እነዚህ አይሁዶች እጅግ ተቆጡ። ስለ እስጢፋኖስ የሐሰት ወሬ ካሰራጩ በኋላ ለምርመራ ወደ አይሁድ ሸንጎ አቀረቡት። ሉቃስ የእስጢፋኖስን ረጅም ስብከት የዘገበበት በርካታ ምክንያቶች አሉት። አንደኛው የእስጢፋኖስ ስብከት ሐዋርያትና ሌሎች ቤተ ክርስቲያን መሪዎች ክርስቶስ የአይሁድ መሲህ መሆኑን በመግለጽ ላቀረቡት ስብከት ምሳሌ ነበር። ሁለተኛው ስብከቱ ቢያንስ እስጢፋኖስ ከኢየሩሳሌምና ከአይሁድ በተጨማሪ በርከት ላሉ አካባቢዎች መስከር መጀመሩን ያሳያል። እስጢፋኖስ እግዚአብሔር ታላላቅ ሥራዎችን ከፍልስጤም ውጭ ላሉ አይሁዶች ማድረጉን ገልጿል። እግዚአብሔር በኢየሩሳሌምና ይሁዳ የተወሰነ ሳይሆን ለዓለም ሁሉ እቅድ ያለው አምላክ ነው። ሶስተኛው ስብከቱ በተጨማሪ በቤተ ክርስቲያንና በይሁዲነት መካከል
ትልቅ ልዩነት መፍጠሩን የሚያሳይ ይመስላል። እስጢፋኖስ የእግዚአብሔር ሕዝብ የአምልኮ ማዕከል ከእንግዲህ በኋላ ኢየሩሳሌምና ቤተ መቅደሱ እንዳልሆኑ አሳይቷል። ደግሞም ከእንግዲህ በኋላ የሙሴን የብሉይ ኪዳን ሕጎች መከተል አስፈላጊ አለመሆኑን ገልጿል። አይሁድ እስጢፋኖስ የቤተ መቅደስና የሙሴ ሕግጋት ተቃዋሚ እንደሆነ አድርገው የከሰሱት ለዚህ ሳይሆን አይቀርም። ከእስጢፋኖስ ስብከት ከነዚህ የሚከተሉት ፍሬ ነገሮችን እንችላለን። የአይሁድ ታሪክ የጀመረው በፍልስጤም ሳይሆን በአሕዛብ መካከል ነበር። እግዚአብሔር አብርሃምን የጠራው የባቢሎንና ምድር ከሆነችው ኡር ነበር። ከነዓን እንደሚወርስ የተስፋ ቃል ቢሰጠውም አብርሃም ምንም መሬት አልነበረውም ማለት ይቻላል። ቀጣዩ የአይሁድ አብይ ታሪክ የተፈጸመው በከነዓን ላይሆን በግብጽ ነበር። በእስጢፋኖስ ዘመን የነበሩ አይሁዶች በክርስቶስና በሐዋርያት ላይ ቅናት እንዳደረባቸው ሁሉ የአይሁድ ቅድመ አያት የሆኑት 10ሩ የያዕቆብ ታላላቅ ልጆችም በዮሴፍ ላይ ቀንተው በባርነት ወደ ግብጽ ሸጡት። እግዚአብሔር ግን የግብጽ አሕዛብ አይሁዶችን እንዲያድኑ አደረገ። አሁንም እግዚአብሔር ፈቃዱን የፈጸመው ከኢየሩሳሌም ውጭ ነበር። በሶስተኛ በአይሁድ ታሪክ ውስጥ ትልቅ ስፍራ ያለው ሙሴ በእግዚአብሔር የተመረጠው ግብጽ አገር እያለ ነው። 120 ዓመት የሚሆነውን የሕይወት ዘመኑን ያሳለፈው ከከነዓን ውጭ በመጀመሪያ በግብጽ ቀጥሎም በምድያም በመጨረሻ በምድረ በዳ ነበር። እግዚአብሔር ከሙሴ ጋር ለመጀመሪያ ጊዜ የተገናኘው ከፍልስጤም ውጭ በሲና ተራራ ላይ ነበር። እግዚአብሔር ለሕዝቡ የሰራላቸው ታላላቅ ታምራት ከፍልስጤም ውጭ በምድረ በዳ የተከናወኑ ነበር። ሙሴ ከእነርሱ የሚልቅ ነቢይ እንደሚመጣ የተነበየው በዚያ ነበር። እግዚአብሔር ቅዱስ ሕጉን የሰጠው ከፓለስቲና ውጭ በሲና ተራራ ላይ ነበርና። ሙሴ ዘመን እንደነበሩት እንደ ያዕቆብ ልጆች ሁሉ አይሁዶች እግዚአብሔርን ባለመታዘዝ በመጻተኝነት ኖሩ። እግዚአብሔር በታላላቅ ኃይሉ ነፃ ካወጣቸውም በኋላ እንኳ ልባቸው ግብጽ ስለነበር ወደዚያውም ለመመለስ አይፈልጉም ነበር። ጣዖት ሰርተው ለማምለክ ሞክረዋል። በክርስቶስ ዘመን የታየው የአይሁዶች አመፀኛነት በምድረ በዳ በኖሩት አይሁዶች ላይ የታየ ነበር። እግዚአብሔር የመረጠው የመገናኛ ድንኳን ንፉግ የተሰራው በአሕዛብ አገር ሳሉ ነበር። ንጉሥ ዳዊት እግዚአብሔር የሚኖርበትን ዘላቂ ቤተ መቅደስ ለመገንባት ፈለገ። ሐሳቡን ያመነጨው እግዚአብሔር አልነበረም። በእስጢፋኖስ ዘመን የነበሩት አይሁዶች የእግዚአብሔር ትኩረት፣ ፍቅርና ዓላማ በቤተ መቅደሱ ተጠቃለለ ያስቡ ነበርና ከ60 ዓመት ቀደም ብሎ የተገነባው ታላቁ የሄሮድስ ቤተ መቅደስ እጅግ ውብ በመሆኑ እግዚአብሔር ምንም ነገር እንዲደርስበት አይፈልግም የሚል ሐሳብ ነበራቸው። ይህን ሲያስቡ ግን ማንኛውም ሰው ሰራሽ ሕንፃ እግዚአብሔርን ለማስተናገድ ብቃት እንደሌለው ዘንግተው ነበር። ፍጥረት በሙሉ እንኳ እግዚአብሔርን ሊይዝ አይችሉም። ከቤተ መቅደስ እጅግ የምትበልጠው ምድር ራሷ በምሳሌያዊ አገላለጽ የእግሩ መረገጫ ብቻ ናትና። ዛሬ እግዚአብሔር ከእርሱ ጋር ከሚደረግ ግንኙነትና አምልኮ በታይ በተለየ ሁኔታ እንደዚያ በማሰብ በቤተ ክርስቲያን ሕንፃ ላይ ከፍተኛ ትኩረት የምናገኘው እንዴት ነው? ዛሬ አንዳንድ ክርስቲያኖችም እግዚአብሔር በቤተ ክርስቲያናቸው ላይ ምንም ክፉ ነገር እንደማያደርስ አድርገው ያስባሉ። ቀደም ሲል የኮሚኒስት መንግስት አብያተ ክርስቲያናትን በመዝጋት አምልኮ እንዲቆም ያደርጋል ብለው አላሰቡም ነበር። እግዚአብሔር ግን በቤተ ክርስቲያን ሕንፃ የተወሰነ አምላክ አይደለም። እግዚአብሔር ውብ የቤተ ክርስቲያን ሕንፃ ሰርተን እርሱ እንደሚኖርበት ልዩ ስፍራ እንድንመለከት አላዘዘንም። ከ100 ዓመት በላይ የጥንቷ ቤተ ክርስቲያን ምዕመናን በግለሰብ ቤቶች እንጂ በቤተ ክርስቲያን ሕንፃዎች ውስጥ በአማኞች ቤት ውስጥ ነበር።
በዚህ ጊዜ ቤተ ክርስቲያን አድጋለች። በዚህ ረገድ በእስጢፋኖስ ዘመን እንደነበሩት አይሁዶች የተሳሳተ ሐሳብ ይዘናል ማለት ነው። እስጢፋኖስ አይሁዶች እግዚአብሔር ስለ ፍልስጤም ምድርና ስለ አይሁድ ሕዝብ ብቻ እንደሚጨነቅ በማሰባቸውና በቤተ መቅደስ ላይ ከፍተኛ ትኩረት በማድረጋቸው አድማጮቹ እንደ ብሉይ ኪዳን አይሁዶች ሆነው መገኘታቸውን ገልጿል። አለማመን አሁንም በሕዝቡ ላይ ይታይ ነበር። በብሉይ ኪዳን አባቶቻቸው የእግዚአብሔርን መንገድና እርሱም የሰጣቸውን መሪዎች የተቃወሙ ነበር። ሙሴ፣ ዳዊት፣ ኢሳይያስና ኤርምያስ ሁሉም አይሁዶች እግዚአብሔር የላካቸውን መሪዎች እንደተቃወሙ የሚያሳዩ ምሳሌዎች ናቸው። በእስጢፋኖስ ዘመን ደግሞ አይሁዶች መሲሁን ኢየሱስን ተቃውመዋል። የእስጢፋኖስ አድማጮችም እግዚአብሔር የላካቸውን ሐዋርያትና ክርስቲያኖች በመቃወም ላይ ነበሩ። እንደ ብሉይ ኪዳኖች ሁሉ በእስጢፋኖስ ዘመን የነበሩት አይሁዶች በእጃቸው የእግዚአብሔርን ሕግ ይዘው ነበር። የሚያስፈልገው ግን የእግዚአብሔርን ሕግ መታዘዝ እንጂ መያዝ አይደለምና። አይሁዶች ክርስቶስን ባለመቀበላቸው የእግዚአብሔርን ሕግ ተላልፈዋል። በሥጋ የተገረዙ አይሁዶች ያልተገረዘ ልብ ነበራቸው። ይህም እነርሱ እንደሚንቋቸው አሕዛብ ያልተገረዙ አድርጓቸዋልና። እስጢፋኖስ ለቤተ መቅደሱ ከፍተኛ ትኩረት አልሰጠም። እንዲያውም አድማጮቹን የመደባቸው ከአመፀኞች ጎራ ነው። በዚህ የሚስሙት የነበሩ ሁሉ እጅግ ተቆጡ። ነገር ግን እግዚአብሔር የሰማይን በሩን ከፍቶ እስጢፋኖስ ዘሩንና በአብ ቀኝ በስልጣን የተቀመጠውን ክርስቶስን እንደሚመለከት ሲያደርግ የአይሁዳውያኑ ቁጣ ቀጥ አለ። ከቤት በማውጣት በድንጋይ ወግረው ገደሉት። እስጢፋኖስ የጌታውን ምሳሌ በመከተል ነፍሱን በክርስቶስ እጅ አኖረ። እንደ ክርስቶስ ሁሉ እስጢፋኖስም አይሁዶችን ይቅር በማለት እግዚአብሔር በሥራቸው እንዳይፈርድባቸው ጸለየ። ሉቃስ እስጢፋኖስን የክርስቲያን ሰማዕት ምሳሌ አድርጎ ጠቅሶታል። እስጢፋኖስ እምነቱን ደብቆ በዝምታ መኖር ሲችል ይህን ግን አላደረገም። ይልቁንም ወንጌልን በድፍረትና በግልጽ ሰበከ። በሕይወት ለመኖር ሆነ ለመሞት ሁሉ ሙሉ ስልጣን ለእግዚአብሔር ሰጠ። ሞት ሲመጣበት ደግሞ በእርጋታና ለእግዚአብሔር በመታመን ሕይወቱን ሰጠ። እስጢፋኖስ ለዚህ ስቃይ ባደረጉ ሰዎች ላይ ጥላቻና መራራነት አላደረበትም። እግዚአብሔር ግን ይቅር እንዲላቸው ለመነ። ይህ የፍጹም የመሥዋዕትና የፍቅር ምልክት ነው። ሉቃስ በዚህ አጋጣሚ ሳውል የተባለ ሰው ያስተዋውቀና በአይሁድ ባህል አንድ ሰው በድንጋይ ተወግሮ እንዲሞት ምስክርነት የሰጠ ሰው የመጀመሪያውን ድንጋይ ይወረውር ነበር። ሉቃስ ምስክሮቹንና ምናልባት ሌሎች ሰዎች ልብሶቻቸውን ሳውል እንዲጠብቅላቸው እንዳደረጉ ገልጸዋል። አንዳንድ ምሁራን ሳውል እስጢፋኖስ በድንጋይ እንዲወገር መስማማቱን ብቻ ሳይሆን በድንጋይ ሲወገርም ሁኔታውን ይቆጣጠር እንደነበር ያመለክታል ይላሉ። የምኩራብ መሪዎች ግድያው ሳውል እንዲያስፈጽም ኃላፊነቱን ሰጥተውት ነበር። ቅዱስ እስጢፋኖስ ረድኤቱ በረከቱ በእኛ ላይ ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 17 በዚች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ፊላስ በሰማዕትነት አረፈ። ይህንንም ቅዱስ በመኮንኑ ቁልቁያኖስ ዘመን ወደ ፍርድ አደባባይ ያቀረቡት። ቁልቁያኖስም ለአማልክት ሰዋለው። ፊልያስም እኔ ከብቻው እግዚአብሔር በቀር ለአማልክት አልሰዋም አለ። ቁልቁልያኖስም እግዚአብሔር ምን አይነት መሥዋዕት ይሻል አለ። ፊልያስም ቅንቶት የሆነ ንጹሕ ልቡናን፣ እውነተኛን ፍርድን፣ ቁም ነገርን፣ እንዲህ ያለ መሥዋዕትነትን እግዚአብሔር ይወዳል አለው። ቁልቁልያኖስም የምትጋደል ስለ ነፍስ ነው ወይስ ስለ ሥጋ አለ። ፊልያስም ስለ ነፍስና ስለ ሥጋ ነው፣ እነርሱ በአንድነት ይነሳሉና አለ። ቁልቁልያኖስም የምትወዳት ሚስት እንደምትወዳቸው ልጆች ወይንም ወንድሞች ዘመድ አለን አለው። ፊልያኖስም ከሁሉም የእግዚአብሔር ፍቅር ይበልጣል አለ። ቁልቁልያኖስም እግዚአብሔር ከበጎ ሥራ የሰራው ምንድን ነው አለ። ፊልያስም እግዚአብሔር ያደረገልን ይህን ነው፣ ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን፣
ዳግመኛም ከጠላታችን ከሰይጣን እጅ ያድነን ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የሕይወት መንገድንም በዓለም ውስጥ ተመላልሶ አስተማረ። መከራችንም በሥጋው ተቀብሎ ተሰቅሎ ሞተ። በሦስተኛውም ቀን ተነስቶ በ40 ቀን አረገ። ዳግመኛም ለፍርድ ይመጣል። ይህን ሁሉ ስለኛ አደረገ አለ። ቁልቁልያኖስም አምላክ ይሰቀላልን ይሞታልን አለ። ፊልያስም አዎን የዘላለም ሕይወትን ይሰጠን ዘንድ ስለኛ ፍቅር ሞት አለው። ቁልቁልያኖስም እንዲህ አለው፣ እኔ እንዳከበርኩ ላጣህም እንዳልፈለግኩ አላውቅምን? አንተ በወገን የከበርክ እንደሆንክ አውቃለሁና አሁንም ለአማልክት ሰዋ፣ በክፋት አሟሟት እንዳትሞት አለው። ፊልያኖስም እኔም እንዴት ደስ እንደሚለኝ ደስ ማሰኘት ከወደድክ እንዲያሰቃዩኝና እንዲገሉኝ እዘዝ አለው። በዚያን ጊዜ በሰይፍ ራሱን እንዲቆርጡ ታዘዘ። ሊገድሉት ሲወዱትም ዘመዶቹና የአገር ታላላቆች ወደ እርሱ መጡ። ለመኮንኑም በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌታ የክርስቶስን መከራ መስቀልን ልሸከም እሄዳለሁና እናንተ አሳሳቾች ከኔ ወግዱ ብሎ ገሰጻቸው። ከሚገሉበትም ሲደርስ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡን አደራ ወደ ጌታ አስጠበቀና ተሰናበተ። ከዚህም በኋላ ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮስቆሮስ የዕረፍቱ መታሰቢያ ነው። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ፣ በጠባዩ ቅን የዋህ፣ በእውቀቱ አስተዋይ፣ በበጎ ሥራው ፍጹም የሆነ ሰው ነው። በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መላእክትን ጽፎ ወደ አንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ላካት። እርሱም ልዩ ሦስት የሆኑ ሥላሴ በመለኮት አንድ እንዲሆኑ እየገለጠና እያሳሰብም ነበር። ስለ ወልደ እግዚአብሔርም ሰው መሆን እርሱ ፍጹም ሥጋ ነባቢትና ለባዊት ነፍስን ከእመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብእቱም አካል ያለው አንድ ልጅ እንደሆነ ከተዋሕዶም በኋላ በሥራው ሁሉ የማይለይ ጭማሬውም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባት ሳዊሮስ በደረሰች ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት። ሁሉም በልባቸው ደስ አላቸው። ከዚህም በኋላ አባ ሳዊሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቂያ ከተማ ተሰብስበው ሃይማኖታቸው የቀና 318ቱ ቅዱሳን አባቶቻችን በቀናች ሃይማኖት አጽንተው የሰሯትን ቤተ ክርስቲያን እንድትጠብቅ ለዚች ለከበረች አገልግሎት የመረጠ እግዚአብሔርን አመሰግነዋለሁ። ዳግመኛም በዚሁ እንዲጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገንዝበው ደግሞም በቀናች ሃይማኖት እንዲጸኑ ሕዝቡን ሁልጊዜ አስተምራቸዋለሁ። የአባ ሳዊሮስን መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኘባት። በሁሉም ቦታ እንዲያስተምሩባት አዘዘ። ይህም አባት ሕዝቡን ሁልጊዜ የሚያስተምራቸው ሆነ። ሁልጊዜም ቅዱሳን መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱንና ካህናቱን መንጋዎቻቸውን ስለመጠበቅ ያዛቸዋል። መልካም አገልግሎትንም አድርሶ እግዚአብሔርንም ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን።